ታናሰለኝ ተመልካቾች የፋና ሚዲያ ኮርፖሬሽን ነው ፕሮግራሙ የወል ኡነት ነው የወል ኡነት የኢትዮጵያውያንን የጋራ ጉዳይ የምናነሳበት የኢትዮጵያን የትላንት የዛሬና የነገ ጉዳዮች የምንፈትሽበት ፕሮግራም ነው በዚህ ፕሮግራም ላይ የተለያዩ ታሪኮችና ትርክቶች ወደ አደባባይ ወጥተው ውይይት ይደረግባቸዋል ይህንን ፕሮግራም እንድትከታተሉ እናንተንም በአክብሮት እንጋብዛለን ከመሸጋገሪያ በኋላ የዛሬውን የወል ኡነት እንግዳዬ መለሳለሁ በድጋሚ አብራችሁን ቆዩ ተመልሰናል ተመልካቾች እየተከታተላችሁ የምትገኙት በፋና ሚዲያ ኮርፖሬሽን ላይ የወል ኡነት ፕሮግራም ነው የወል ኡነት የኢትዮጵያን የጋራ ጉዳይ የምናነሳበት ፕሮግራም ነው የዛሬው የወል ኡነት ትኩረታችን ደግሞ በዚህ ሳምንት መጨረሻ ላይ የሚከበረው የኢሬቻ ወይንም የምስጋና በዓል ላይ ትኩረቱን ያደርጋል በዚህ ፕሮግራም ላይ እንግዲህ ኢሬቻ ምንድነው ከኦሮሞ ማህበረሰብ እሴቶች መካከል አንዱ እንደመሆኑ መጠን ይሄንን ለሀገራችን ለኢትዮጵያ አንድነት እንዴት መጠቀም እንችላለን በሚል ውይይት እናደርጋለን ለዚህ ውይይት ደግሞ በእንግድነት የጋበዝናቸው አቶ ባሪንቱ ገዳ ናቸው እሳቸውን ብዙዎቻችሁ ታውቋቸዋላችሁ ከዚህ በፊት በኦሮሞ የኪነ ጥበብ እንደዚሁም በተለያዩ ስራዎች ውስጥ የነበሩ ሰው ናቸው ከሳቸው ጋር ነው ውይይት የምናደርገው እኔም የፕሮግራሙ አዘጋጅ ስብሃኖስ አበራ ነኝ በድጋሚ ፕሮግራሙን እንድትከታተሉ እናንተንም በአክብሮት በድጋሚ እንጋብዛለን አቶ ባሪንቱ እንኳን እንደና መጣ በጣም አመሰግናለሁ ስቲፋኖስ አንተንም ምንወደውንም ቴሌቪዥን ጣቢያ ስለጋበዛችሁኝ በጣም አመሰግናለሁ እንግዲህ ለኢሬቻ በዓልም እየደረሰ ስለሆነ ለሱም እንኳን አደረሰ ማለት ፈልጋለሁ እንኳን አብሮ አደረሰን ሁላችሁንም እንኳን አደረሳችሁ እንግዲህ ባሪንቱ ዛሬ ተገናኘ ነው በኢሬቻ እንግዲህ ከ3-4 ቀናት በኋላ በሳምንቱ መጨረሻ ላይ መጀመሪያ በዚህ በሆረ ፊንፊኔ በኋላ ቀጥሎ ባለው ቀን ደግሞ በሆራ አርሰዲ በቢሾፍቱ የሚከበራልና ስለሱን የምናነሳው እንደ መነሻ ግን እስቲ ስለ ኦሮሞ ማህበረሰብን ብናነሳ ጥሩ ነው እንግዲህ የኦሮሞ ማህበረሰብ በዚህ በሰሜን ምስራቅ አፍሪካ ላይ ነባር ከነበሩ ዞች መካከል አንዱ ነው ከሌሎች ብሔር ብሔረሰቦች ጋር ሆኖ ኢትዮጵያንም የገነባ ትልቅ ማህበረሰብ ነውና እስቲ እናንሳው የኦሮሞን ታሪክ እና የኦሮሞ ማህበረሰብ በኢትዮጵያ ሀገረ መንግስት ግንባታ ውስጥ የነበረውን አስተዋጽኦ በማንሳት እንጀምር ቴንኪው አመሰግናለሁ በጣም ሰፊና ብዙ ነገር የሚጠይቅ ወይም ብዙ ትንተና የሚፈልግ ነገር ነው ግን ለዚህ ሚዲያ በሚመጥንና ለኦዲየንሳችንም ወይም ለተመልካቾቻችን በሚመጥን አጠር አድርጌ ለማስቀመጥ ሞክራለሁ እኔ እንዳንዴ ባህል ሰውም እንደገና ደግሞ እንዳንዴ ፖለቲከኛም የሚዲያ ሰውም ካነበብኩት ካየሁት ከሰማሁት ነገር ከቤተሰብም ደግሞ ከቤተሰብ እየተላለፈ በሚመጣም ታሪክ የኦሮሞ ህዝብ እንዳልከው በምስራቅ አፍሪካ ቀዳሚውና በዚህ አካባቢ ባህሉን እምነቱን ፖለቲካውን ሲያራምድ ከነበሩ ወይም ሲያራምዱ ከነበሩት ህዝቦች አንዱ ነው እንደምታውቀው እንግዲህ የዚህ የምስራቅ አፍሪካ ስልጣኔ የዓለምም ስልጣኔ ነው በዚህ የዓለም ስልጣኔ ውስጥ ደግሞ ኦሮሞን ጨምሮ በርካታ በዚህ በምስራቅ አፍሪካ አካባቢ የሚገኙ ህዝቦች ከፍተኛ አስተዋጽኦ እንዳላቸው ምሁራን ዛሬ ሳይሆን ከበርካታ አመታት በፊት በድንጋይ ላይም ወደ ጽሁፍ ደግሞ ተቀይሮ ወረቀቶች ወይ ብራና ልንለው እንችላለን ወይ በተለያየ መንገድ መጻፍ ከጀመረው ወዲህም ተጽፎ ቁጭ ባሉት ተስለውም ቁጭ ባሉት ቅርሶች ስናይ የኦሮሞ ህዝብም ሌሎች በዚህ በምስራቅ አፍሪካ ያሉ ህዝቦች ለዓለም እድገት ስልጣኔ ለሰው ልጅ አሁን ላለበት ደረጃ በማድረሱ ውስጥ ትልቅ ቦታ ያላቸው ናቸው እኔ ከዚህ በፊት ኦሮሚያ ባህል እና ቱሪዝም ያለው ሁለት ዶክመንተሪ ሰርቼ ነው አንዱ በኢሬቻ ላይ በግሌ ሳይሆን እንደ ቢሮ የተሰራ ነው በርግጥ እኔ ነኝ ያነበብኩትም ጽሁፉንም ምኑንም ከምሁራን ጋር በተለይ አቶ አለማየሁ ኃይሌ የሚባሉ አሉ የዛ የቢሮ ሰራተኛ የነበሩና የኦሮሞ ህዝብ ታሪክ እስከ 16ኛ ክፍለ ዘመን የሚል መጽሐፍ የጻፉ በኦሮሚያ ባህል ቱሪዝም ነው የተጻፈው መጽሐፉ ከሳቸው ጋርም ሆነን ባዘጋጀነው አንድ ዶክመንተሪ ላይ ከጥንት ታሪክ
ዘርዝረን እዛ ላይ ስናስቀምጥ ወይም ሲቀመጥ የኦሮሞ ህዝብ አሁን ከምንለው የፒራሚድ የአባይ ሸለቆ የናይል ቫሊ ስልጣኔ ጋር ተያይዞ ወደ ታች እየተስፋፋ እንደመጣና ለበርካታ አሁን ቅርስ ነው ብለን ለምናስባቸው ነገሮች ሁሉ ትልቅ ቦታ ያለው ህዝብ ነው እና ታሪኩም ባህሉም በዚሁ በምስራቅ አፍሪካ ጎልቶ የሚታይ ህዝብ ነው። ቀደምት የነበረም ህዝብ ነው እንዳልከው ደግሞ ከሌሎች የኢትዮጵያ ብሔር ብሔረሰቦች ጋም በጣም ብዙ በባህልም በቋንቋም አብሮ ተሳስሮ ተጋምዶ የኖረ ማህበረሰብ ነው። ቋንቋም እንደምታውቀው ከሌሎቹ ቋንቋዎች ጋር በአብዛኛው የሚወራረስ የሚመሳሰል ከአፋር ብንወስደው ከሶማሌ ብንወስደው ከሌሎቹም ጋር እንደዚሁ ትስስር ያለው ነውና ይሄ የሩቁ ዘመን ታሪክ ሆኖ በቅርብ በመካከለኛውም አሁን ደግሞ በዘመናዊ የኢትዮጵያ ሀገር መንግስት ግንባታ ታሪክ ውስጥ የኦሮሞ ማህበረሰብ ትልቅ አስተዋጽኦ ያደረገ እንደሆነ ይታወቃል። እንግዲህ ስለ ኢሬቻ ለማንሳት ስለ አጠቃላይ ስለ ኦሮሞ የገዳ ስርዓት ማወቅ ያስፈልጋል። ምክንያቱም የምስጋናው የሚመጣው በዛ በገዳ ስርዓት ውስጥ ስለሆነ በዚህ የገዳ ስርዓትስ ምንድነው ብዙ ጊዜ በተደጋጋሚ ሲቀርብ ሲነገር እንሰማለን። ግን እንደው አጠር አድርጎ አሁን ለዚህ ለወል እውነት ተመልካቾቻችን የገዳ ስርዓት ስንል ምን ማለታችን? እንግዲህ ብዙ ትንተና ይፈልጋል። ነገር ግን እኔ አንድ ቤተሰቦቼ በዚህ በገዳ ስርዓት ውስጥ ገዳ ደረጃ ደርሰው አካባቢውንም ሲመሩ እንደነበረ ሰው ያው ከቤተሰብ ምትወርሶ ነገር አለ። በሙያ ደግሞ ተመረህም ከተለያየ አንብበም ምን ብለህም ምትረዳው ለኔ ቤተሰቤ አጋጣሚ ሆኖ አያቴ ያካባቢ አስተዳደር ነበር። አድዋም በዚሁ የገዳ አባት ወይም አባ ገዳ ስለነበረ እና አካባቢውን ሲመራ ስለነበረ እስከ አድዋም ዘምቷል ከአጼ ምኒልክ ጋር ያባት ማለት ነው። ቀጥታ አያቴ አሁን ብዙ ሰው ቅድሚያቱ ምናምን ነው። እኔ ገዳበኛ ይባላል ያው ህዝብ ስለሚያውቀው ነው። አድዋ ከዘመቱት ጀግኖች አንዱ ነው። ባራምበራስ ገዳ ይባላል። ምን ልፈልጌ ነው ገዳ በቤተሰብ ደረጃም እንዲሁ ደግሞ እንደ ማህበረሰብም ስታየው ፖለቲካ ነው፣ እምነት ነው፣ ማህበራዊ ህይወት ነው፣ ኢኮኖሚ የምትለው አሁን የምናየውን የመንግስት ስትራክቸር የያዘ ሆኖ እዛ ስር እምነት አለ፣ የባህል አስተዳደር አለ፣ የፖለቲካው ኢኮኖሚ ኢቼንድ ለጉንዳን እንኳን ስርዓት ያለው ነው። ለተፈጥሮ ማለት ነው። ለዛፉ ለወንዙ ለተራራው ለምኑ ለሰው ልጅ የሰው ልጅ ትልቁ ነው እና ገዳ ዘሆል ማህበራዊ ህይወት ፖለቲካዊ ህይወት ኢኮኖሚያዊ ህይወት ነው ብለን መደምደም እንችላለን በኦሮሞ ህዝብ ውስጥ። እንግዲህ እዛ ውስጥ ነው የዚህ ምስጋና በዓል የሚመጣው። እንግዲህ እንደሚታወቀው ክረምት በተለይ በገጠር በጣም ከባድ ነው። ዝናቡ፣ ጭቃው፣ ወንዙ መሙላቱ ብዙ ነገሮች በጣም አስቸጋሪ ስለሆኑ ከዛ ወደ በጋ ወደ ምንለው እና ወደ ብርሃን ሲወጣ ምስጋና ይቀርባል። ይሄ በተለያዩ ማህበረሰቦች ውስጥም ያለ ነው። በወላይታ ብንሄድ በሌሎቹም በብዛት የተለመደ ነውና በኦሮሞ ማህበረሰብ የከረምት ወጥቶ ወደ በጋ ወይንም ደግሞ ካስቸጋሪው ከፈታኙ ጊዜ ወደዚህ መምጣቱን በማስመልከት ነው የምስጋና በዓል የሚከበረውና ለዛ ነው ኢሬቻ የሚደረገው። እስቲ ምንድነው ኢሬቻ ነው ጠቅላላ አድርገን? አሁንም እዛው ባህልና ቱሪዝም በነበርኩ እንግዲህ ዛሬ 20 ምናምን አመት በፊት የነበረው ነው ምነግርህ። ስርነ ገዳፊ ኢሬቻ ኦሮሞ የሚል ገዳና የኢሬቻ ስነ ስርዓት የሚል ዶክመንተሪ ሰርተን ለህዝብ አሰራይተናል በወቅቱ አስተዋውሳለሁኝ እዛ ሆራር ሰዲም። ከዛ በተረፈም ደግሞ ይሄን የኢሬቻን መድረክ እንደዚህ ሰፍቶም ሳይሰፋ በፊትም እዛ አካባቢ ተመልሶ ሪቫይቭ እንዲያረግ ከሰሩ ሰዎች አንዱ ነኝ። ሙዚቀኞችን ይዘን ሄደን በግል ዮሴፍ ገመቹ የሚባሉ አርቲስት አቆንዶን አላቀም ነፍሱን ይማርና እነሱን ባንድ ይዘን ሄደን ይሄን ማወራ ከ30 አመት በፊት ያለው ነው ማወራ። እድሜ ስንት ነው እንደማትለኝ ተስፋ አረጋለሁ። በዛን ጊዜ ወጣቶችን ይዘን ሄደን ባይዞ ያካባቢው ህዝብና ሌላው ያከብር ነበር እዛ አካባቢ። አሁን ለምሳሌ ጎልቶ ስለሚታወቅ የሆራር ሰዲን ነው ምነግርህ ያለውትና ከዛ በኋላ ደግሞ የኦሮሚያ ባህልና ቱሪዝም ሃንድል ማረክ ከጀመረ በኋላ ደግሞ እዛ ስለነበርኩ በርካታ አመታትን መድረኩን መርቻለሁ። ሚሊየንስ ሰው መጥቶ ማለት ነው።
ምን ልፈልጌ ነው እሬቻ በርካታ ሰዎች ሲሳተፉበት የነበረ ጥንታዊ የምስጋና ቀን ፈጣሪን የምታመሰግንበት አሁን ሰሞኑን አይተ ከሆነ ከዚህ በፊትም የዛሬ አመት 2 አመትም እምነት ነው ባህል ነው እየተባለ ክርክሮች አሉ መነሻው እምነት ነው ይሄን አንደርላይን ማድረግ መቻል አለ እምነቱ መቼ ነው እነዚህ አሁን የምናቃቸው ዘመናዊ እምነቶች ለምሳሌ ክርስትና እስልምና ምንላቸው ዘመናዊና ከ2000 አመት በኋላ ያሉት ሳይመጡ በፊት የነበረ ከዛ ወዲም ህዝቡ ክርስትናና እስልምናን እስኪወስድ ድረስ ሲገለገልበት የነበረ ፈጣሪን የሚያመሰግን ምንም የሚደረግ አሁን ከውጪ ብዙ ሰዎች ብዙ ነገር ይላሉ እዛ እንደዚህ ይደረጋል ምንት ስለ እንደዚህ ለምናም ብሎ just የሆነ በአዳም ልኮ አርጎ ሚስሉ አሉ እንደሱ አይደለም እሬቻ ዋቀ ቢሻን ከነ ኡምቴ ይላል ዋቀ ሙከ ከነ ኡምቴ ይላል ዋቀ መልካ ከነ ኡምቴ ይላል ይሄን የፈጠርከው ፈጣሪ ይሄንን ውሃ የፈጠርከው ፈጣሪ ሆይ አንተ ክረምቱን በሰላም እንዳሳለፍከን በጋውንም እንዲሁ በሰላም አሳልፈን ቤተሰባችንን አገራችንን ሰላም አድርግልን እንደገና ሁለተኛው እሬቻ ደግሞ የዚህ እሬቻ አርፋሳ የሚባል አለ ወደ መጋቢት ሚያዝያ እንደየ አካባቢው እስከ ሰኔ ድረስም የሚሄድበት ጊዜ አለ እሱ ደግሞ እሬቻ ቱሉ ይባላል ተራራ ላይ ወጥተ ዝናብ የምትለምንበት ነው ጥሩ ክረምት አርግልን የምትልበት ነው ሁለቱንም ዋቀ ቱሉ ከነ ኡምቴ ነው የሚለው ስለዚህ ዋቅ ማለት ኃይሉ አንሊሚትድ የሆነ የማይታይ የማይዳሰስ የፈጠረ ነው ዋቃ ትርጉሙ አሁን ህዝቡ የሚተረጉመው ለዚህ ላለፈው አመስግኖ ለሚመጣው የሚለምንበት ባህላዊ እምነት ነበር ቀስ በቀስ ግን ሰው ግማሹ ክርስትና ግማሹ እስልምና ግማሹ ሌላም እየተቀበለ ሲመጣ ወደ ምን እየመጣ መጣ ወደ ባህል ጥንታዊውን ማስታወሻ እንዲኮ ነበርና ዋቃን በጋራ ምናከብር ሰዎች ነን በጥንት ዘመን ሰዎች እንጨት ፍቀው ድንጋይ እንዲህ አድርገው ምን አድርገው እና የተለያየ ቅርጽ አገር ሰርቶ ሲለምኑ በነበረበት ዘመን እኛ ግን ዋቀ ጉራቻ ነው የሚለው ማይታይ ጉራቻ ሲል ጥቁር ማለት ነው ጥቁር የሚለው ማንንም ሊያየው የማይችል ለማለት ያክል ነው እኔ አሁን እምነቱ ውስጥ ዲቴል ለመግባት ሳይሆን ስለዚህ ኃይሉ ፈጣሪው ኃይሉ ከባድ የሆነ ለሱ ስናመልክ ነበር ወይም በሱ ስናመልክ ነበር አሁን ካለው ዘመናዊ ጋር ምንም ግጭትም ልዩነትም የለውምና በጋራ እንዲ ብናከብር ምንም ችግር የለውም በሚል ወጣቱ ወጥቶ የሚያከብረውና አሁን ቦታው ከእምነት ይልቅ ኦልሞስት ከእምነት ይልቅ እኔ ስመራ ነበር ስላልኩ ነው አሁንም ደግሞ በፖለቲካ ምክንያት እዚህ አካባቢ ያልነበረን ስንመለስም ደግሞ የምናየው ከእምነት ይልቅ ወደ ፌስቲቫል ወደ ባህላዊ የህዝቦች መገናኛ ኦሮሞ ብቻ አይደለም ባይዞ ቦታ የሆነ መጥቷል አጠቃላይ እሬቻ የምስጋና በዓል ነው ሰው የሚመሰገንበት እንግዲህ ፈጣሪን የሚያመሰግንበት አሁን እንዳልከኝ በተለያየ ጊዜ የክረምቱን መግቢያ በማስ ሲቃረብ በተራራ ላይ ወይም ደግሞ እሬቻ ቱሉ አለ አሁን ደግሞ በዚህ እሬቻ መልካ አለ በሁለቱስ መካከል ያለው ልዩነት ምንድነው እንግዲህ ወደዛ ሳንገባ ለምሳሌ በዚህ የአዲስ አበባውን አሁን ለምሳሌ እሬቻ ፍንፍኔ የሚባለው ሰው እንደ አዲስ አሁን ለውጥ ከመጣ በኋላ የዶክተር አብይ ከመጣ በኋላ እንደመጣ አድርገው የሚያስቡ ሰዎች አሉ የስ አሁን ነው ተመልሶ ሰዎችና አክብር ሲሉ ወደ ማክበር የተገባው ነገር ግን ነበረ ድሮም ለምሳሌ እሬቻ ድልድላ የሚባል አለ እንጦጦ ማለት ነው ድልድላ ነው ተብሎ የሚጠራው አፋን ኦሮሞ ወጨጫ የሚባል ወጨጫ ተራራን ታቃለ እዛ ላይ ይደረጋል ይሄ የቱሉ ነው የተራራው ማለት ነው የፍንፍኔው ደግሞ እዚህ አሁን ፍንፍኔ የሚባለው አካባቢ ማለት ፍሎሃ አካባቢ አሁን ያለበት አካባቢ ይደረግ ነበር ለምንድነው ቦታው ረባዳ መስቀል አደባባይ አካባቢ አይተኮነ ውሃ የሚረጋበት ቦታ ነው መልካ ማለት እሱ ነው በሚሮጥ ውሃ ላይ አይከበርም ምንድነው በረጋ ውሃ ረጋ ማለት ዘሎ መጥቶ ወይም ከላይ የሮጠ መጥቶ ቀስ የሚልበት ቦታ ማለት ነው እና ያ አካባቢ እንደምታውቀው የረጋ ቦታ እንደገና ደግሞ ፍል ውሃ ያለበት ወይም በሞተ ውሃ ላይ አይደረግም አሁን እንግዲህ ቢቸግር ሆኖ በሆነ ገንዳ ተሰርቶ እሬቻ ሲደረግ ነበር እሱ አሁን ስተት ነው በኦሮሞ ባህል ውስጥ በሞተ ውሃ ላይ እሬቻ አይደረግም ሀይቅ እንኳን ከሆነ ሀይቅ የረጋ ነው አይደል ግን ወደ ሀይቁ አሁን ወራር ሰዲምቶስ 3-4 ወንዞች ይፈሳሉ ከተራራ ገባሮች አሉ
የሞተ ውሃ አይደለም እሱ የታቆረና ምንም ውሃ የማይገባበት ሌላ እዛ ላይ ኢሬቻ አይደረግምና እኔ ሪሊ ለዶክተር አብይ በጣምና ለአዲስ አበባ መስተዳድር ምስጋና ማቀርበው ከዚህ ውስጥ ህዝቡ እንዲወጣ አካባቢውን ሄዳ አይተኮነ እስጢፋኖስ ቤተክርስቲያን ጀርባ ወይም ኢሬቻ የሚከበርበትን ቦታ አሁን ወንዙ ጸድቶ በጣም ለኢሬቻ በሚመች መልኩ ወይም ለይታም በሚመች መልኩ አካባቢው አምሯል አሁን ሰው በተለመደው ድሮ በነበረ ወንዙ ላይ ማክበር ይጀምራል ማለት ነው እና የፍንፍኔን ጨምሮ እዚ ሱሉልታም አለ ኢሬቻ ወይም መልካ ኢልማንቦሮ የሚባል አለ ሱሉልታ እዚ ዙሪያ የሚከበረው ነው ምናገር ድሮ ኢሬቻ ወሌ የሚባል አለ እዚ ፍንፍኔ አለ ወጨጫ አለ ምን አለ ስለዚህ ሲከበር ነበር ከጥንት እዚ ቃሊቲ አካባቢም አንድ ቦታ ነበር ድሮ ቃሊቲ ቃሉ ማለት ታቃለ በእንትን ውስጥ በገዳ ስርዓት ውስጥ የመንፈሳዊ አባት ወይም እናት ማለት ነው እና እዚህ አካባቢ ሲከበር ነበር በሁለቱ መካከል ያለ ልዩነት ምንድነው ላልከው አንደኛው ክረምቱን በሰላም ስላሳለፍከን የመስከረሙ ወይ ጥቅምቱ ማለት ነው ፈጣሪ ሆይ ምስጋና ይግባ ያረስነውንም አይተናል ይሄው ሊደርስልን ነው ወንዙም ጎሏል ሰው ከብቱ በደና አልፏል እንደገና ክፉ ጊዜ አለፈ አሁን ያንን ነገር ማለት ምስጋና አቅርበ ወደ ቤተሰቦች ወደ ሌሎች ጓደኞች ምትሻገርበት የሞተን ሄደ ለክሶ ምትደርስበት የወለደን ምትጠይቅበት ክረምት ውስጥ ማንቀሳቀስ ድልድዩ ምኑ ተሰርቶ ሲምፕሊ ከሆነ ቦታ ወደ ሆነ ቦታ አትሄድም ስለዚህ አሁን ጎሎ የወለደውን ለመጠየቅ የሞተውን ደግሞ አልቅሶ እርም ለማውጣት የሚመችበት ሰዓት ላይ ስላደረስከን ቴንክ ዩ ለማለት ነው የበጋው ደግሞ እንደምታቀው መስከረም ዝናብ ከቆመ በኋላ በጣም ረጅም 6-8 ወር አለ በዚህ ጊዜ ድርቅ ይከሰታል ብዙ ጊዜ አይተከሆነ ማለት ነው መሃል ላይ ሮባ አርፋሳ የሚባል አለ ወይም ደግሞ የበልግ ዝናብ ይሄ የበልግ ዝናብ ክረምቱ ደርሶ ዝናብ እስኪመጣ ድረስ ካልዘነበ ወይም ደግሞ ክረምቱ ራሱ አንዳንድ ጊዜ ሳይዘንብ የሚቀርበት ጊዜ አለ የሚመጣውን ክረምት መልካም አርግልን የበጋውን አዋራ የበጋውን ፀሐይ የበጋውን ችግር ድርቁን እንደምንም ሰርቫይቭ አርገን ከብቱም ሰውም ሳይሞት አልፈናል ክረምቱን ጥሩ ዝናብ እንዲዘንብልን ምንዘራው በደንብ ዘርተን ደግሞ ለሚቀጥለው አመት እንድደርስ ክረምቱም መልካም ክረምት ምክንያቱም መብረቅ አለ ጎርፍ አለ በርካታ የመሬት መንሸራተት አለ ማአት ነገር ነው ከዝናብ ጋር ተያይዞ የሚመጣውና ለዛኛው ለመጪ መለመኛ ይሄኛው ላለፈው ማመስገኛ የሰኔው ደግሞ ወይም የሚያዚያ ምናምን ውስጥ የሚደረገው ደግሞ የሚመጣው ክረምት መልካም እንዲሆን መለመኛ ማጸኛ ነው ስለዚህ ተማጽኖና ምስጋና ነው ማለት ነው ሲጠቃለ ደግሞ የራሱ ስርዓት አለው የኢሬቻ እንግዲህ በእለቱ እንደምናየው አባገዳዎች አሉ አደስንቄዎች አሉ ወጣቶች አሉ ከሄዱ በኋላ የሚደረግ ስነ ስርዓት አለና እሱስ ምንድነው ያ አባ መልካም ይባላል አባገዳ ስለሆንክ ብቻ ሄደ እዚ ኢሬቻ ቦታ ላይ አትከፍትም አባ መልካ ማለት የዛ አካባቢ በጎሳ ወይ በስርዓት ውስጥ በገዳ ስርዓት ውስጥ የዛ አካባቢ ሐላፊ ይሄ ባህላዊ ሐላፊ ይሄ ፖለቲካዊ እንደዛ ሳይሆን ባህላዊ ሐላፊ የእምነት አባቶች ይሄ ባህላዊ እምነት አባቶች ሄደው መርቀው ሲከፍቱ ነው የሚከፈተው መልካ ዝም ብሎ ወጣቱ ምኑ ዘሎ አይገባበትም ይሄ ባህላዊው ነው መነግረኝ ትክክለኛው ማለት ነው ከዛ አባገዳዎች ይመርቃሉ እንግዲህ በአንድ ጊዜ ብዙ ሰው ነው አባገዳ የሚሆነው ባይዘይ እድሜያችን እኩል ከሆነ እኔም አንተም እሱም ሌሎች ሁሉም አባገዳ ይሆናሉ ግን ከዛ ውስጥ አንዱ የሁሉም አባገዳ ይሆናል አሁን በስልጣን ላይ ያሉት ጎበና ሆላ አሉ ነገር ግን እሳቸው ብቻ አይደሉም ገዳ የደረሱት በርካታ ሰዎች አሉ ገዳ የደረሱ በሳቸው እድሜ ያሉ በስርዓት ውስጥ ያሉ ሰዎች ማለት ነው ግን አባገዳዎቹ ተሰብስበው እሳቸውን ዋና አባገዳ አርገው ይሄ የስርዓቱ እንትን ነው እና እነሱ ይመርቃሉ እነሱ ከከፈቱ በኋላ ከአደስንቄዎች ጋር ከዛ ወጣቱም ሌላው ማንኛውም ሰው ሄዶ ሚጸልዮም ይጸልያል ሄዶ ፌስቲቫሉንም የሚያይ ሰው ያያል ጸሎቱም እርጥብ ሳርም ይያዛል እርጥብ ሳር ይያዛል እርጥብ ሳር ማያዝ ማለት ሁሌም እንዲሁ ለምለም አድርገን ነው ለፈጣሪ ገንዘብ አትሰጠውም
ወይ የሆነ ወርቅ አሰጠው ወይ የሆነ ነገር አሰጠው this is በቃ ሲምፕል ማንንም ሰው ሊያገኘው የሚችል ነገር ቴንክ ዩ ለዛሬ ስላደረስከን ለሚቀጥለውም ጠብቀን ብለው የሚያስቀምጡት ያችን ሳር ነው ሳር የሆነበት ምክንያት ምንድነው በሰዎች መካከል ለምሳሌ እኔና አንተ ገንዘብ ኖሮን እቺን ስኒ ይዘን ሄደን ምናስቀምጥ ከሆነ ሌላው ሰው አይሄድም ማለት ነው እቺን መግዛት ነው ማምጣት ነገሩ የገንዘብ ጉዳይ ይሆናል የፈጣሪ ጉዳይ መሆኑ ቀርቶ ስለዚህ እርጥቧን ሳር ይዞ ሄዶ ፈጣሪ ሆይ ይው ካለኝ ላይ ማለት ነው ካለኝ ላይ ከሰጠኸኝ ላይ ፈጣሪ ሊሰጥ ሳሩን ምኑን ከሰጠኸኝ ላይ የሚል ነው ዲባዩ የሚባል አለ ብዙ ከብቶች ያሏቸው ሰዎችም ቴንክ ዩ ብሎ ወተት ጠብ የሚያደርጓሉ ምን የሚያደርጓሉ እንደየአካባቢው አለ የጥንቱ ነው ማወራኔ አሁን ይሆናል አይሆንም አንድ ነገር ነው ነገር ግን ያም ከሳር ስለማይበልጥ ራሱ የሰጠህን ይሄው አንተ የሰጠኸኝ ብለ የምታስቀምጥበትና ምስጋና የምታቀርብ ነው ለፈጣሪ ለሚባለው ለዋቃ ጉራቻ ማለት ከዛ በተረፈ ምንድነው የሚባለው ነው እዛ ላይ ዋቃ ጉራቻ መልካ ከና ኡምቴ ከነጋኑ ቡልቺቴ ነጋኑ ወልቺ ከነጋኑ ቡልቺቴ ነጋኑ ቡልቺ ከንገና ከነኑ ባፍቴ ብራ ከነስ ነጋኑ ባሲ ቦሩ ገናራኑ ባፍቴ አዋራ ገና ይሁን ዱኬ ገናራይስ ኑባሲ ቢየከኛ ነጋጎዲ ኑሌ ነጋጎዲ ነው ትርጉሙ ራፍሊ ክረምቱን በሰላም ያወጣን በጋሁንም እንዲሁ ቤተሰቦቻችንም አገራችንንም ሰላም አድርግልን የሚል ነው ሌላ ምንም የሚባል ነገር የለም ስለዚህ ይሄ ስለ ሀገርም ስለ ህዝብም ምስጋና የሚቀርብበት ስለ ሰላም የሚነገርበት ነው እዚህ ውስጥ እንግዲህ የኦሮሞ ማህበረሰብ ይሄንን በዓል ከሌሎች ወንድሞቹ ጋር ነው የሚያከብረው ስለዚህ እዚህ ምስጋና በዓል ላይ ማንንም ገደብም የለውም ማለት ነው ማንንም መጥቶ መሳተፍ ይችላል የግድ እንደዚህ ኦሮሞ የሆነ እንትን የሆነ የምትለው ሳይሆን ሁሉም መጥቶ በጋራ ለሀገር ሰላም ምንድነው ለሀገር ሰላም ወዳጅነት አብሮነት ስለዚህ እሱም ምልክት ነው ልልህ ነው ወንድማማችነት ነው ዋና መገለጫው ትክክል ለምሳሌ መነሻው እምነት ነው ብለናል መነሻው እምነት ነው ይሄ ምን ማንንም እንትን የሚለው ነገር የለም እምነት ከሆነ መነሻው እምነት ደግሞ የኦሮሞ የአማራ የትግሬ የጉራጌ የወላይታ የአፋር የሶማሌ የሚባል እምነት የለም እምነት በፈጣሪ መታመን ከሆነ እምነት የሁላችንም ነው ኢቭን እምነት እንኳን ከሆነ የሚካሄደው ማለት ነው እምነት ሲሆን ያመነ ይሄዳል ወይም ይገኛል ማለት ነው አሁን ከእምነት አልፏል ምክንያቱም ኢቭን እንደ የኦሮሞ ማህበረሰብ ዛሬ ግማሹ እስልምናን ይከተላል ግማሹ ክርስትናን ቡድሃም ሊኖር ይችላል አይሁድም ሊኖር ይችላል we don't know because ሰፊ ማህበረሰብ እየሰፋ ሲመጣ የራሱ ሰው በግል የሚያምነው ብዙ ነገር አለ ስለዚህ አሁን የጥንቱን ለማስታወስ የሚከድበት ቦታ ሆኗል እንደዛ ነው እዚህ ውስጥ የዋቄፈና እምነት ተከታዮች አሉ ወይስ የሉም የሚል ጥያቄ ከተነሳ ሊኖሩ ይችላሉ ቁጥራቸው 10 ይሁን 100 ይሁን 1000 ይሁን ሚሊዮን ይሁኑ የዋቄፈና እምነት የጥንቱን ይዘው የሚንቀሳቀሱ ሰዎች ሊኖሩ ይችላሉ ወይም ቡድን ሊኖር ይችላል ኦኬ አብቱዘም እነሱ እምነታቸው ምናቸውን እዛ ያካሂዳሉ ምንም ችግር የለውም ከዛ በተረፈ ግን ቫስት ማጆሪቲ ወይም አብዛኛው ህዝብ የሚሄደው የጥንቱ ምክንያቱም ወደ ኋላ ስትቆጥር ሁላችንም በዛምን ሁን በዚህ በኩል ብሔራችን ምንም ይሁን ምን እንዲሁ ነው የመጣ ነው የተለያየ ነገር ስናመልክ ስንከተል ቆይተን ዘመናዊ ምንላቸው እምነቶች ሲመጡ ወደዛም ወደዚህም ተከፋፍለናል አሁን ይሄ የማስታወሻ ፌስቲቫል ነው ልክ ፈረንጆች በርግጥ እንትኑ አንድ ነው ማለት ባልችልም ታንክስ ጊቪንግ ዴይ የሚሉት አሉ አሜሪካኖች ልክ እንደዛ ፈጣሪ ሆይ ብለው የሚያመሰግኑበት የምስጋና ከዛ ውጪ ደግሞ ፌስቲቫል ሆኗል ለምሳሌ ባለፈው አመትና ከዛ በፊት ከደቡብ ከበርካታ ቦታዎች የመጡ ከአማራ ክልል ከትግራይ ከተለያየ ቦታ የመጡ ወጣቶችን የማህበረሰብ ክፍሎችን አይቻለሁ እዛ ቦታ ላይ የባህል ልብስ መታያ ሆኗል የዘፈን የሙዚቃ ማለት ነው የተለያየ ባህላዊ ማንንም ሳያስገድዱ እንዲያርግ እንዲበል ሳይለው የወዳጅነት መፍጠሪያ ሆኗል ሴቶች ምን አይነት የፀጉር ስታይል ተሰርቶ እንደሚመጡ ምን አይነት ልብስ አሁን ዛሬ ልብስ የባህላዊ ልብስ ለብሼ ልመጣ ነበር እኔ አሁን አንተ ጋር ምክንያቱም የኢሬቻ በዓል ነው ግን
ያን ዲዛይን ሰው እንዳያዩ ብዬ ትቼ ወጣ ምክንያቱም የዛን ቀን የሚወጡ ልብሶች አሉ የዕለት ዕለት የሚወጡ because ቀድመ ካሳየ አንተ ከሰው አትለይም ሌላ ሰው ለብሶት ይመጣል እና በእውነት ነው ምልህ እኔ አንዳንድ ሰዎች እና ያለን ወዲያ ወዲ ሊጎትቱ የሚፈልጉ እምነት ነው አትሂዱ እንደዚህ ያድርጉ ምንትስ ነው ምናምን የሚሉ ሰዎች አሉ አሁን ስለ ትልቁ እንትንተው ነጥብ ስለምታክል ጥንት ስለነበረ የእምነታዊ አካሄዱን አጉልቶ ሊያሳዩ ይፈልጋሉ አሁን እሱ አይደለም እኛን የሚያስፈልገው እዛ ቦታ ላይ እሬቻ ቦታ ላይ የብሔር ብሔረሰቦቻችን የተለያዩ ወጣቱ ሴቱ ህፃን ሁሉ ይዞ ይሄዳል ሰው ታቃላል ስለዚህ እዛ ቦታ የሚገኘውና የሚታየው ነገር በእውነት ለመናገር እኔ ግሎባሊ በዓለም አቀፍ ደረጃ በዚህ ደረጃ ሚክስ አፕ የሆነ ከተለያየ ቦታ የመጣ ሰውና አልባሳቱ ምኑም ስነ ስርዓቱም በቃ አይተ የማጣግበው ዛ ቡድን ሄደ አይተ ይሄኛው ስትሄድ ሌላ ይሄኛው ስትሄድ ሌላ እንዲህ ያለ የለምና እኔ ለኢትዮጵያ ትልቅ ጠቃሚና ቦታው ወይም ይሄ ፌስቲቫል የበለጠ ቢሰራበት የገቢ ምንጭ የቱሪዝም የአገር ውስጥም ራሱ የዚህ ባህል አልባሳቱ መቼም ሰው ነው የሚሰራው ከውጭ አይመጣም የዚህ ሁሉ የገቢ ምንጭ የኢኮኖሚያችን የአንድነታችን የወዳጅነታችን ማጠናከሪያ ይሆናል ቢያስባል የሚያስተሳስርም ገመድም ነው እንግዲህ በጣም ጥሩ ሐሳብ ያመጣው ሀገራችን ኢትዮጵያ እንደምናውቀው በብዙ ብሔሮች ያሉበት ነው ሁሉም ብሔር ብሔረሰቦች ደግሞ የራሳቸው ባህል የራሳቸው እምነት የራሳቸው መገለጫዎች አሏቸውና ያንዱ ካንዱ ጋር ደግሞ የሚወራረሱ ናቸው ስለዚህ ቅድም እንዳልከው አሁን የእሬቻ በዓልን የዚህኛው የዛኛው አድርጎ የመሳል የመክፋት አይነት ነገሮች አሉ ነገር ግን መሬት ላይ ባለው ሁኔታ አሁን ካንተ ጋም ስናወራ ከዚህ በፊትም እኛም በዓሉ ላይ ሄደን ስንሳተፍም እናየው ሁሉም ሰው በጋራ የሚያከብረው ነውና እንዲህ አይነት ባህሎችን ለኢትዮጵያ አንድነት ኢትዮጵያን ለማስተሳሰር እንግዲህ ፕሮግራማችንም የወሉነት ነውና እኛ ኢትዮጵያውያን ከሚያለያዩን ነገሮች ይልቅ የሚያሳስሩን አንድ የሚያደርጉን ብዙ ነገሮች አሉን ብለን እናምናለንና እስቲ የእሬቻን ብቻ በዓልን ብቻ ሳይሆን ወይንም የምስጋናም ብቻ ሳይሆን ሌሎቹ የኢትዮጵያን ባህሎች የአማራውን የትግሬውም የአፋሩም የሶማሌውም እነዚህም ባህሎች እንዴት ነው ኢትዮጵያን ለማስተሳሰርና ኢትዮጵያን ወደ አንድ ለማድረግ በምን መልኩ መጠቀም አለብን ትላለህ እንደ ባህል ሰውም በዚህ ጉዳይ ላይ እንደሰራ ሰው በጣም አመሰግናለሁኝ ታቃለ ኢትዮጵያ ለየት የሚያረጋትም ይሄ ነው ብዙ አገር አንዳንድ ዝም ብዬ ሄድኩባቸውንም አገር ማቃቸውን ወይ የተፈጥሮ እንትን አላቸው ቱሪስት አትራክሽን ወይ የቱሪስት መሳቢያ ቦታ ወይ ደግሞ ጥንታዊ ቅርስ አላቸው ወይ ደግሞ የህዝብ እንደዚህ ባህል አላቸው የኛ ግን ሶስቱንም ያጠቃልላል የተፈጥሮ አለ ሰው ሰራሹ አለ እንደገና ደግሞ ምንድነው ይሄ ሰው ይሄ የሰው ማለት ነው የማይዳሰሰው ቅርጽ አለን የሚዳሰሰው አለን ለምሳሌ ከትግራይ ብንጀምር ምታቆ ነው አሸንዳ እየተባለ ምን ወርታች ደቡብ እንደዛ ነው አፋርን ብትሄድ በርካታ ያልወጡ ጥንታዊ ባህሎች አሉ በእምነቱም በምኑም ሶማሌም ጋር ብትሄድ ይሄው ነው እንግዲህ አንዳንድ ጊዜ ዘመናዊነት እና እምነት አንዳንድ ጥንታዊ ባህሎችህን ሊደብቅ ይችላል አሁን የኦሮሞ ህዝብ ያደረገው ምንድነው ይሄ ጥንታዊው እኮ ምኑ መጥፎ ሆኖ ነው የተወነው በመምክንያት ነው እንግዲህ የፖለቲካ ጫና ሊኖር ይችላል የተለያየ ማህበራዊና ኢኮኖሚ ብዙ ፖለቲካ ጉዳይ እናነሳለን ግን እሱን ትተን በቃ አሁን እንዴ ይሄ እኮ አለ ለምን አውጥተና እንጠቀምበት አለ አንዱ እሬቻው ሆነ አንዱም እንደምታውቀው የጎቤ ባህል አማራ ክልል ያለውንም አይታል የሌሎችንም ስታይ ይሄ ሁሉ ይዘን እምናወራው ግን ከሌን ገደለው ከሌን አሰረው ከሌን አሸነፈው ሂድ ብሎ አንዱ ጠመንጃ ይገዛልሃል አንዱ ጥይት ይገዛልሃል ወደ ሞት የሚገፉ ነገሮች ላይ ትኩረት እንድናረግ ሶሻል ሚዲያው ምኑም ተመችቷል ግን እንዲህ እንደናንተና ሌሎች ሚዲያዎች የሆናችሁ ደግሞ የበለጠ በዚህ ላይ ትኩረት ቢደረግ ኢትዮጵያኮ በሁሉም ነገር ምንም ሳንሰራ ልንኖርበት የምንችል ሀብት ላይ ተኝተናል አሁን ያለው መንግስትም ይሄንን ለማድረግ እየጣረ ይመስለኛል ለምሳሌ የተለያየ ቦታ የቱሪስት መዳረሻ ሲሰራ ይሄንን ታሳቢ አድርገው ነው ይሄ መንግስት ይሄን ታሳቢ አድርገው ነው አማራ ክልል የተሰራውን የጎርጎራውን ኦሮሚያ ክልል የተሰራው አሁን እዚህ ወደ መታሃራ ሜጃ የተሰራው ሌሎች ቦታም እንዲሁ ደቡብ ክልል የተሰሩትን ስታይ
በየአመቱ ያለውን የወላይታውን የጋሞውን ለመጎብኘት ስትሄድ እነዚህ ቤት ምታድር አለበለዚያ ልታድር ነው ስለዚህ ኢትዮጵያ ብዙ በቃ ይሄ ጪስ አልባ ኢንዱስትሪ የምንለው ዝም ብሎ በተለምዶ በእውነትም አላት ይሄንን ስራ ላይ ለማዋል ግን ጥረት ይፈልጋል እንደዚህ እንደ ፋናም እንደሌሎችም ሚዲያዎች ያሉ ለሀገር የሚያስቡ ሚዲያዎች ትኩረት አድርጎ ከሰሩበት ህዝቡም ደግሞ ከዚህ ከግጭቱ ከመኑ ከዝም ብሎ ከፕሮፓጋንዳው ከማይረባው ነገር ወደዚህ ከተመለሰ እውነት ለመናገር እኔ ብዙ ስራ መስራት እንችላለን አገራችንንም ቶሎ ማሳደግ እንችላለን አንድ ምሳሌ ልስጥና ወደሚቀጥለው ትሄዳለን ለምሳሌ የዚህ ሬቻን በዓል ትኩረታችን እሱ ስለሆነ ዛሬ ብንወስድ ቅድም እንዳልኩት ልብሱን ወሰደው 1 ሚሊዮን ሰው ቢመጣ እመነኝ 1 ሚሊዮን ሰው ልብስ ለብሶ ነው የሚመጣው ሚንስ አዲስ ልብስ ለብሶ ባህላዊ ይሁን ዘመናዊ ይሄ ንግድ ነው ዳቦና ሻይ እንኳን በላ ብትል አዲስ አበባ ውስጥ ይሄ 1 ሚሊዮን ሰው ከዛ ላይ አንድ ሰው አንድ ብር አተረፈ ብትል ቢሊየንስ ኦፍ ቢሊየን ገንዘብ ባንድ ገንዘብ ትራንዛክሽኑ ይንቀጥ ካንዱ ሰው ወደ አንዱ ኪስ ይገባል ትራንስፖርት አለ ምን ሆቴሉ ምኑ አለ አሁን ዛሬ 4 አመት እንደዚህ 3 አመት እንደዚህ ከዛ በፊት አዲስ አበባውን አንዳንዱ ቤቱንም በስርዓቱ አልከፈተም ሆቴሉን ምናምን ይሄ ልክ አይደለም ቢሾፍቱን ደሞ ወሰድ 24 ሰዓት ከሳምንት ጀምራ በራቸው 24 ሰዓት ክፍት ነው ቢሾፍቱ 24 ሰዓት የመንግስት ቢሮ ሳይቀር ሰው ሄዶ በረንዳ ላይ ይተኛል የሚያድርበት ለበዓሉ ማለት ነው ሆቴሎች ትልልቅ ሆቴሎች አሁን እኔ ቢሾፍቱ ያጋጠመኝ ልንገር የዛሬ ድሮም አቃለው የዛሬ 5-6 አመት ደግሞ የበለጠ እንትን ሲል ማለት ነው ትልልቅ ሆቴሎች ምትላችሁ ስታር አልጋ ካሲያስክ ከዛ በኋላ ትልልቅ ሆቴሎች ሰውን ላታስተናግድ ትችላለህ ምን ሲያረጉ እንደነበረ ታውቃለህ ሰው በነፃ ባንኮኒ ስር በረንዳቸው ላይ ኮሪደራቸው ላይ ሰው ትልልቅ ሆቴል እኮ አልጋ የተሰጠው ያዘ ሌላውን ግን ኮሪደር ላይ አስተኝቶ በነፃ አዲስ አበባም ይሄን መልመድ መቻል እዚህም ነበርኩ አሁን ውሃ ያያዙ ዳቦ ያያዙ የሚያጡት እንግዶች የበለጠ ቢዝነስ ማድረግ መቻል ቢዝነስ አሁን የዛሬ አመት በጣም ጥሩ ነበር ዘንድሮ ደግሞ የተሻለ እንደሚሆን ተስፋ አረጋለሁኝና ይሄ ሌላው ደግሞ እንደው ያላገባም ወጣት እኮ መታያም እኮ ነው ሬቻ እኮ ለዚህ ክፍት ነው እንደ እንትን አይደለም ምክንያቱም ወጣቶች ይመጣሉ በጣም ቆንጆ ልጆች ይመጣሉ ያላገባም ልጃገረዶችን የሚያይበት ነውና ትልቅ ፌስቲቫል ነው ልለ ነው ለዛ ማሳደግ መቻል አለ ደግሞ ተጠብቆ የሚቆየ ነው እንዳልከው እኛ ሀገር ብዙ እንዲህ አይነት ባህሎች ሌላ ዓለም ላይ የሉ በቃ ከዘመናዊነት ከምናምን እየተባለ ብዙዎቹ እየጠፉ ይሄዱ ናቸውና እዛ ላይ አሁን ደረቻ አይነት ፌስቲቫሎች ላይ ደግሞ የምስጋና ቦታዎች ላይ ከምስጋናው በኋላ ደግሞ ብዙ አይነት ነገሮች አሉ አንደኛው ሙዚቃ ነው ምን አይነት ሙዚቃዎች ምን አይነት ጭፈራዎች አሉ እንግዲህ የኦሮሞ ማህበረሰብ ከምስራቅም ከተለያዩ ቦታዎች ላይ ስለሚመጣ ብዙ ሙዚቃዎች እንደዚህ ኪነ ጥበብ ነገሮች አሉና አንተ እዛ ውስጥም ስላለ እሺ ምን ይመስላል ዛሬ ለየት የሚያደርገውም ይሄ ነው እሱ አይደለም ሌላው ማህበረሰብ ራሱ ኦሮሞን አንዳንዱ ሰርፕራይዝ ያደርጋል ወይም ያስገርማል ምክንያቱም አሁን ለምሳሌ ከምዕራብ ኦሮሚያ ከወለጋ አካባቢ የሚመጣ ሰው የሚመጡ ልጆች ወይም ሰዎች እዛው ራሱ ምዕራብ ኦሮሚያ ውስጥ ያንዱ ወረዳ ከሌላው ወረዳ ያንዱ ዞን ከሌላው ዞን ባለባበስም በጭፈራም በሚያወጡት ዜማና ግጥምም የተለያየ ነው ይሄን ያስተዋውቃል በጉጉት እንድትጠብቅ ያረጋል እዚህ ሸዋው ሰሜን ሸዋ ምዕራብ ሸዋ ምስራቅ ሸዋ የሚባል ነገር አለ ከጅማ የሚመጣው ራሱ ያንዱ ዞን ከሌላው ዞን ይለያል ያረርጊውም እንደዛ ይባሌውም እንደዛ እዚህ ላይ ደግሞ ወላይታ ሲጨመር አፋሩ ሲጨመር ሲዳማው ሲጨመር ጉራጌ ሲጨመር ደግሞ እኔ በእውነት ለሃለውኝ ይሄ ቦታ ኢትዮጵያን በመሰረቱ በፌስቲቫል ብለን ካሰብን የሚቀይር ቦታ ነው ብዬ ነው ማስበው ይሄ ፖለቲካዊና አንዳንድ ዝም ብሎ የሌለ ትርክት እሱን ከዚህ ውስጥ መውጣት መቻል አለብን ሁለተኛ ደግሞ ለሀገር የሚጠቅም ከሆነ ከበደ ያምጣው ፈይሳ ገብረዝጊ ያምጣው በሽር ለሀገር ይጠቅማ ምንድነው እዚህ ውስጥ ለሀገር የሚጠቅም ነገር ብሎ ማሰብ መቻል አለብን
ያንተ ትርክት የኔም መሆን የጋራችን መሆን መቻል አለበት ያንተ ባህል የኔ ባህል አንድ ላይ መኖሩ ታዲያ ለምንድነው የሚያስፈልገው ይሄን ስል ለምሳሌ እኔ ሙስሊም ኮንኩ ወይ ክርስቲያን ኮንኩ የኔን እምነት ተከተል ወይም እኔም ምሎን አድርግ አይደለም አንተም ያስከው ባህልና በዓል የኔ ነው እኔ ያስኩት ባህልና በዓል ያንተም ነው ብለን ተሳስበንና አንድ ላይ ሆነን እንትን ብንል የበለጠ አገራችንን ይጠቅማል ለምሳሌ አንድ የሆነ የሌላ ብሔረሰብ ተወላጅ እሬቻ መጣ አልመጣ እንደ ህዝብ የኦሮሞን ህዝብ የሚጎዳው ወይም እኔን እንደ ግለሰብ እንደ ኦሮሞ የሚጎዳው የሚጠቅመኝ ነገር የለም እምነትም ከሆነ ሲኦልም ብገባ ገነትም ብገባ እኔ ነኝ የምጠየቅበት ነገር ግን ይሄ ከዛ ወጥቷል አሁን እምነት ነው ብሎ ማናፈስም አስፈላጊ አይደለም ነበረ አሁን አይደለም አሁን ከዛ ወጥቷል የሚከተሉ አሉ የዋቄፈና እምነት ተከታዮች ነሚኑ አሉ አይ ሪስፔክት ወይም እነሱን እንትነላለው ጥንታዩን ይዞ በማምጣታቸው አይ ሪስፔክት ዘም ግን አሁን ቦታው የፌስቲቫል የሆነ ቦታ ነውና ለጋራ ውበታችን ለጋራ ቤታችን አንድነታችን ከኢኮኖሚ ከማህበራዊ ከፖለቲካ አንፃር ጠቃሚ ስለሆነ እኔ የበለጠ ብናስፋፋው ሚዲያ ላይ በደንብ እየተጠናከረ ይሄድ እንግዲህ ባሬንቱ አንተ በፊትም በዚህ በኦሮሞ የኪነ ጥበብ ስራ ውስጥም ብዙ ቆይታል በተለይ በፊት በዳንጋ ፕሮግራም ላይ ድራማዎች በጣም ብዙ ነው ይሰራል ኢቲቪ በኢቲቪ አፋን ኦሮሞ በፕሮንት ላይ አሁን ኪነ ጥበብ ቀደም ስለተረክተም ስታነሳ ነበርና የሀገራችን አንደኛው ፈተና እነዚህ ከፋፋይ ትርክቶች ናቸው እነዚህ ከፋፋይ ትርክቶች አማራ ኦሮሞ እንደዚህ የሚሉት ነገሮች ደግሞ የሚመጣው አሁንም እንዳልከው እሬቻን እንደዚህ ነው የሚለው ነገር አንድም የሚመጣው በኪነ ጥበብ በኩል ከኪነ ጥበብ ሰዎችም አካባቢ ከሚዲያም ሰዎች አካባቢ በሶሻል ሚዲያም ላይ ከሚንቀሳቀሱ ነውና እስቲ የኪነ ጥበብም ሰው እንደመሆነ አርት ውስጥም እንደመሆነ መጠን የኪነ ጥበብ ሚና ምንድነው ማህበረሰብ ማቀራረብ አይደለም ወይ ሙዚቃችን እንበለው ቲያትር እንበለው ፊልም እንበለው የፈለግነው ልንጠቅስ እንችላለን የኪነ ጥበብ ስራዎች የኪነ ጥበብ ሚና ማህበረሰብን ማቀራረብ እና ማስተሳሰር አይደለም ወይ ማህበረሰብን የሚለያዩ እንደዚህ ነው የሚሉ ግጭት የሚቀሰቅስ ስራዎች ከኪነ ጥበብ ባለሙያዎች ይጠበቃሉ የሚለው አንድ ሁለተኛ ነገር ደግሞ ኪነ ጥበቡስ የእሬቻን በዓል እንዴት ነው ለህብረተሰቡ ማስተዋወቅ ያለበት አርቲስቱ ማህበራዊ ሚዲያው እነዚህን ሁሉ ያያይዘን ደግሞ ማንሳቸው ቴንክ ዩ በጣም አመሰግናለሁ እኔ በርካታ የኦሮሞ ወጣቶች በሬቻ ላይ ብዙ ጥሩ ነገር ሰርተዋል በጣም ብዙ ዘፈኖችን ሰርተዋል ብዙ ድራማዎች ተሰርተዋል በተለይ ዘፈን በጣም ብዙ ጎበዝ ልጆች ሰርተዋል ነገር ግን እንዳልከው በዚህ በህዝቦች አንድነት ወዳጅነት ወንድማማችነት ዙሪያ ቀደም ሲል የሚሰሩ ብዙ ስራዎች ነበሩ ሁላችንም እንደምናቀው በተለይ ደግሞ ይሄ ትልቅ ቴሌቪዥን ጣቢያ ነውና ብዙ ዶክመንቶች እንዳሏችሁ አልጠራጠርም አሁን ግን ከዛ ይልቅ አንተን ማጣጣል አንተን ማሳነስ ቢዝነስ እየሆነ መጣ ኔጌቲቭ ነገር መስማት እንደ ባህል እየቆጠረን መጣን እነዚህ ጥሩ የሚሰሩ ሰዎች ወይም የህዝቦችን አንድነት ወዳጅነት የሀገርን ሀብት ልክ እንደ ሬቻን መስቀልን እንበለው ሌሎች አረፋን እንበለው ምንም ብቻ በእምነትም ይሁን በባህላዊ የወላይታውንም የጋሞውንም ከፍ አድርጎ የሚያሳዩ ስራዎችን የሚሰሩ ሰዎች ገቢ አጡ ምክንያቱም ሰው ኔጌቲቭን ነው ምን ብሎ ይሆን ብሎ የሚከተለው ስለዚህ ይሄ እያነሰ መጥቷል አሁን እያነሰ የመጣው ለምሳሌ አዲስ አበባ ውስጥ ያሉት ቲያትር ቤቶች እና ይሄ የአርት ቦታዎች እየደከሙ መጥተዋል ኡነን ለመናገር ትላንትና ነው ዛሬ ወይዘሮ አዳነች አንድ ተለቅ ያለ ቲያትር ቤት አዲስ የጻናት ነው ይሄ አሁን ትልቅ ምስጋና ይገባታል እኔ በእውነት ነው የተደሰትኩኝ አሁን አርት ውስጥ አይደለም ግን አርት አርጅተም እንኳን ልትሞት ስታጣጥር እንኳን ልትሰራው ስለምትችል በጣም ነው ደስ ያለኝና እንዲህ ያለ ነገር የሚሰሩትን ሰዎች መንግስት እና ባለሀብቶች ካልደጎማቸው በስተቀር ወይም እንዲሰሩ ካላበረታቷቸው በስተቀር ይሄ ኔጌቲቭ የሚሰሩትን የሚደጉሙ ኋላ ሆኖ ገንዘብ የሚሰጡ አሉ እኔ ስለማቅ ነው አሁን ለምሳሌ እኔ አመን ኦሮሞ ሌላ ብሔር ላይ የሆነ ነገር ጣል የሚያረግ ሰው ከተገኘ ቶሎ
ሆይ የሚሉ እሱን የሚያበረታቱ ወይ ከዚህ ከሶሻል ሚዲያ ገንዘብ ያገኛል አሊያም ፈንድ የሚያደርጉ አሉ because አገራችን ሰላም እንዳታገኝ ስለይፈልጉ ስለ ሰላም ስለ ወዳጅነት ወንድማማችነት የሚሰሩ ሰዎች ደግሞ አቅሙ የላቸው ስፖንሰርም የሚያረጋቸው የለም ስለዚህ መንግስት እዚህ ላይ ትኩረት ማድረግ መቻል አለበት ቲያትር ቤቶች መታደስ አለባቸው በቲያትር በሙዚቃ ምናምን አርቱ በደንብ ፈንድ መደረግ መቻል አለበት ይሄ ስለ ሰላም ስለምን የሚሰሩትን ስለ እድገት ስለ ብልጽግና የሚሰሩትን ማለት ነው እና ከዚህ አንፃር ስናየው ቀደም ሲል የነበሩ ስራዎች ጥሩ ነበሩ አሁን ግን እንዳልኩ በበጀትም በምንም ችግር የመስሪያ ቦታም ችግር ከአርቱ ሰው እየተገለለ በትንሽ ይሄ የ5 ደቂቃ የ3 ደቂቃ የሶሻል ሚዲያ ጩኸትና ግርግር ሰውን በተለይ ሰው ሰድበ ገንዘብ ታገኝበት ሁኔታ እየተፈጠረ ነው በጣም ነውር ነገር ማለት ነው ስለ ሬቻኔ እናንተ ከማውራት ይልቅ የሆነ ባለስልጣን ስም ጠርተን ወይ የሆነ እምነት ስም ጠርተን ብንሳደብ የበለጠ ኦዲየንስ የሚገኝበትና ገንዘብ የሚለቀምበት ዘመን ላይ ደርሰናል ይሄ እንዲቆም ማድረግ አለብን እንደ ህዝብም እንደ ትልልቅ ሚዲያ ልክ እንደናንተ ያሉት ሚዲያዎች በእነዚህ ስራዎች ላይ ትኩረት በማድረግ በተለይ ህዝብን በሚያገናኙ በሚያወዳጁ ስራ ላይ ትኩረት በማድረግ መንግስት እንደ መንግስት ደግሞ አቅሙም ሀብቱም ስላለው ድጋፍ ማድረግ አለበት እንግዲህ ባሪንቱ እየጨረስን እንድንመጣ አንደኛው ደግሞ እንደዚህ አይነት ፌስቲቫሎች ላይ ፖለቲካን ይዞ መምጣት አላስፈላጊ ነገሮችን ይዞ መጥቶ ደግሞ የባህሉን መንፈስ የሁኔታውን የመረበሽ ነገሮች አሉና እነዚህ ሬቻን አይነት የምስጋና በዓላት ፒውርሊ የባህልና የምስጋና ስለሆኑ ሌላ ነገር መቀላቀል የለበትም እሱ አይነት ፍላጎት ያላቸው ሰዎች ደግሞ በሶሻል ሚዲያም በምንም ሲቀሰቅሱና ያለና እሱስ ላይ ምንድነው ያለ ሐሳብ ቴንክ ዩ በጣም አመሰግናለሁ በጣም ኢምፖርታንት ነገር ነው ያነሳው አንደኛ መንግስት እንደ መንግስት በየበዓሉ ላይ ተገኝቶ በዓሉን የተመለከተ መልእክት እንዳያስተላልፍ የሚፈልጉ አሉ ይሄ ትክክል አይደለም ይሄ ነውር ነው ምክንያቱም መንግስት የትኛውም አገር ውስጥ የሚካሄዱ በዓል በሱ ስር ናቸው የሚመራው መንግስት ነው አገር ነው ሁሉም ከሱ በታች ናቸው እዛ መጥቶ እኔን ምረጡኝ እኔን እንዲያርጉኝ ከኔ ወዲያ ሌላው አሳር ነው ብሎ ሌላ ፖለቲካ ቅስቀሳ የሚያረግ ከሆነ እሱ ሌላ ችግር ነው ከዛ በተረፈ ግን እዛ መጥቶ የመንግስት እንደውም እኮ ብለሲንግ ነው አንዳንዱን እኮ ጣርተህ መንግስት ላይ መጣል ይችላል እኮ ብለሲንግ ነው የመንግስት የሥራ ኃላፊ መጥቶ ያ አንተ ባዘጋጀው በዓል ላይ መጥቶ ንግግር ማድረግ መቀደስ ነው ምክንያቱም መንግስት ያግዛል በተለያየ መንገድ ያግዛል ጸጥታ ያግዛል ምናልባት ፋይናንስም ሊያደርግ ይችላል በተለያየ መንገድ ማለት ስለዚህ እሱ እንዲህ ያለ አስተሳሰብ ይዘውና እንዲህ ያለ ፕሮፓጋንዳ የሚነዙት ማቆም መቻል አለባቸው የመንግስት የሥራ ኃላፊዎች መጥተው ባህሉን የተመለከተ መንግስት ማጠናከርም ካለበት እንዲያጠናክር ችግር ካለም ያንን ችግር እንዲቀረፍ አስተያየት መስጠት ግድ ነውና እሱ ከዛ በተረፈ አንተ ያነሳው ዋናው ነገር ሰዎች እዛ ቦታ ይገኙና ለምሳሌ ሬቻ ላይ የተለያየ እምነት ለመስበክ የሚመጡ ሰዎች አሉ ማይክሮፎን ይዞ ምናምን አጋጥመውናል ከዚህ በፊት ይሄ ትክክል ነውር ነው ይሄ የህዝብ ፌስቲቫል ላይ መጥተ እምነት ለምሳሌ ዛሬቻ በመጥተ እንዲ የኔን እምነት ብትከተል ትድናለህ ብለ ምትሰብክ ከሆነ ግጭት ነው ተፈልገው ማለት ነው እሱ ሌላ ቦታ ነው ማድረግ ያለበት ከዛ በተረፈ ደግሞ ፖለቲካ መጥተ በዘፈን ይሁን በጽሁፍ ይሁን በልብስ ይሁን የሆነ ፓርቲን አጀንዳ ዛምታራምድ ከሆነ አንተም አጌነስት ሬቻነ አጌነስት መስቀልነ አጌነስት ኢዳል ፈጥርነ ወይ ጥምቀትነ እዛ ያለውን ህዝብና እምነት ባህል ሪስፔክት አላረክም ያገርህንም ህገ መንግስትና ህግ ሪስፔክት አላረክም ከዛ ፖሊስ አንጠልጥሎ ቢወስድ በማንም ልታዘን አይገባህም ወይ ዛ ደግሞ የመጣ ሰው ለምዶ በትረብሸም ብሎ በጥፊ ብለ እኔ እንደዛ አድርጉ ማለት አይደለም በማንም ልታዘን አይገባም በራስ ካልሆነ ምክንያቱም አንተ ነህ ችግር እየፈጠርክ ያለውና ከዚህ እንውጣ እንደዛ እንደማይኖርም ተስፋ አረ ሰው ነቅቷል አሁን ወጣቱ ነቅቷል ሁሉም ነቅቶ በቃ ልክ አይደለንም ወደሚል ነገር ተመልሷል አሁን ልክ አይደለም ባህላችን ነው ባህላችን መስቀል በቀደም ሄጄ ነበር እኔ መስቀል አደባባይ ተገኝቻለሁ እውነት ላለው ከ2-3 አመት ህፃን ጀምሮ ሰው አዝሎ መጥቶ ተደስቶ በጣም ባማረ መልኩ ተከብሮ ሲሄድ በአይኔ አይቻለሁ በአካል እዛ ደርሸና ይሄም እንደዛው ይሆናል ብዬ ተስፋ አደርጋለሁ በጣም የኛም ተስፋሱ ነው እንግዲህ ባለፉት 5-6 አመታት ደግሞ የሬቻ በዓል በደንብ በድምቀት በደንብ ግንዛቤውም ሰው ጋርም እየተፈጠረ
በብዙ መልኩ በዓሉም ፌስቲቪቲውም እየጨመረ መጥቷል በዚህ የኢሬቻ የሆራ ፊንፊኔም የሆራ አርሰዲም ማለት ነውና አሁን በሳምንቱ መጨረሻ ቀናት ላይም እነዚህ በሆራ ፊንፊኔም ቅዳሜና እሁድ ይከበራልና በተለይ በዚህ በአዲስ አበባ ያለው እንግዲህ አዲስ አበባውን በዚህ በኮሪደር ልማቱን በጣም የተለየ መልክ የተለየ ገጽታ እንደያዘች ይታወቃልና የተለየ የደስታ የተለየ እንዳልከው የንግድም ከቢዝነስም ከብዙ ነገሮችም አንፃር የሚያሳይ ነውና አንድ በመንግስት ተደጋጋሚ ጠቅላይ ሚኒስትሩም ሲያነሱ የምንመለከተው የኢትዮጵያ ህብረ ብሔራዊት መሆን አለባት ነው ሁሉንም የምትመስል የሁሉንም መልክ ያዘችና አሁን በሳምንቱ መጨረሻ ላይ ይሄንን የኢሬቻን በዓል አንደኛ እንዴት መከበር አለበት ትላለ ሁለተኛ ነገር ደግሞ በዛው እንኳን አደረሳችሁም መልእክት አስተላልፍና እንጨርስ እሺ ቴንክ ዩ በጣም አመሰግናለሁ መከበር ያለበት እንደ በዓሉ እንደ ቀድሞ እንደነበረው የበለጠ ደግሞ አንዱ ያንዱን ሰላም አንዱ ያንዱን ደህንነት ጠብቆ የበለጠ ከሰው ጋር ለመታወቅ ከሌሎች ጋር ለመታወቅ ከሌሎች ጋር ወዳጅነትን ለመፍጠር ከሌሎች ጋር ጓደኝነትን ለመፍጠሪያ ቦታ መሆን ከሌሎች ልምድ ለመውሰጃ እኔኮ ባለፈው አመት ኢሬቻ ሄጄ እንዲህ የሚባል ወጣት ከአማራ ክልል ተዋውቄ መጣው አንድ የአማራ ወጣት አንድ የጉራጌ ወጣት አንድ የወላይታ አንድ የሶማሌ አፋር ወጣት ከደቡብ አንዱ ብሔር ከኬንያም እኮ የሚመጣው yes እንዲህ ያለ ሰው እኮ እዚህ ተዋውቄ ወይም እንዲህ ያለች ሴት ተዋውቄ ይሁንና ወዳጅ ሆነናል እኮ እንደዋወላለን ብለን ይሁን ሁሌም በእድሜያችን ሚሞራይዝድ የምናረገው የምናስታውሰው ጥሩ ነገር መሆን አለበት እዛ ግጭት አላስፈላጊ ቃላት መወራወር ለአይምሮ ጤናም ጥሩ አይደለም ሁሌ ኢሬቻ በመጣ ቁጥር ባለፈው አመት እኮ ተጣላው ባለፈው አመት እኮ ከፖሊስ ጋር ተጋጭቼ ነበር ባለፈው አመት እኮ እንደዚህ አርጌ ነበር እነከሌኮ እንዲ ሲያረጉ እንዲሆኑ እኮ ይያልክ መጥፎ ነገር በየአመቱ አይለቅህም ባይ የሰው መዝገብ ነው የሰው ጭንቅላት ኮምፒውተር አይለቅህም እና እኔ ኢሬቻ ሲመጣ ሁሌም ትዝ የሚለኝ መድረክ ስመራ በነበረ ጊዜ ህዝቡ ሲያሳየኝ ሚሊዮን ሰው አብሎ ሲያጨበጭብልኝ ነው እኔ ማስታውሰው ደስ ይለኛል ይሄን ሳስታውስ ግጭትን ግን እዛ ቦታ ከሰው ጋር ተጋጭቼ በሆነ ከፖሊስ ጋር ተጋጭቼ የሆነ ቦታ እስር ቤት ባድር ሁሌም ኢሬቻ በመጣ ቁጥር እኔ ኢሬቻውም እንደው ተከታይ እንኳን ሆኜ እንድጠላው ነው የሚያደርገኝ ከዚህ ውስጥ እንውጣ ነው እንኳን አደረሳችሁ በገስኒንጌ እንኳን አብጻሐኩም ሰላም ከናንተ ጋር ይሁን ወዳጆች መልካም 2018 የ2018 ኢሬቻ ገለቶማ ቴንክ ዩ ከነለ ፈያታ ገለቶማ ተመልካቾች እኛም ስለተከታተላችሁ እናመሰግናለን ተከታተሉ ይቆያችሁት በፋና ሚዲያ ላይ የወሉነት ፕሮግራም ነው የወሉነት የኢትዮጵያን የጋራ ጉዳይ የምናነሳበት ፕሮግራም ነው ለዛሬም የወሉነት በሳምንቱ መጨረሻ ቀናት ለሚከበረው ኢሬቻ የኦሮሞ ማህበረሰብ የምስጋና በዓል ምክንያት በማድረግ እንግዲህ በዓሉ ውስጥ ብዙ ጊዜ ከተሳተፉ የበዓሉ ፕሮግራሞች ላይ መድረክ በመምራት ከመናቀው በኦሮሞ በአፋን ኦሮሞ አርት ውስጥ ወይንም ኪነ ጥበብ ውስጥ ብዙ ጊዜ የተሳተፈው ባሬንቱ ገዳ ነበረ ቆይታ ያደረገው ብዙ ሐሳቦችን ሰጥቶናል እንግዲህ ስለ ኢሬቻም ተያያዥ ጉዳዮችንም አንስተናል ፕሮግራሙ ስለተከታተላችሁ እናመሰግናለን እስጢፋኖስ አበራ ነበርኩኝ የፋና ሚዲያ ኮርፖሬሽን ሌሎች ፕሮግራሞች ይቀጥላሉ የፋና ሚዲያ የወሉነት ፕሮግራም ግን በሚቀጥለው ሳምንት በዚሁ ሰዓት ከሌላ እንግዳ ጋር ተመልሶ ይመጣል እስከዛው በእያላችሁበት መልካም ጊዜ ይሁንላችሁ